ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምናችሁ። በዛሬው የቲቶር ታይም ቆይታችን እንግዲህ የምንመለከተው ዩኒት 6 ላይ የሚገኘውን የሂስትሪ ኮርስ ማለት ነው። ኢንተርናል ዴቨሎፕመንትስ ኤንድ ኤክስተርናል ሪሌሽንስ ኢን ኢትዮጵያ ኢን ዘ ሳውዝ ኢን ዘ ሆርን የሚለውን ክፍል ይሆናል ማለት ነው። እንግዲህ ይህ ክፍል በሂስትሪ የመጨረሻው ፓርት ማለትም ፋይናል በብዛት ሲመጣ ከዚህኛው ፓርት ድረስ ነው የሚመጣው። በብዛት ዩኒት 4 ዩኒት 5 እና ዩኒት 6 ነው ፋይናል ላይ በአብዛኛው ግቢዎች የሚመጡት። ስለዚህ የመጨረሻውን ምዕራፍ የምንመለከትበት ሰዓት ላይ ነው ያለነው። የተለያዩ ጥያቄዎች ከዚህ ምዕራፍ በተመሳሳይ መልኩ ይወጣሉ ማለት ነው። አሪፍ ቆይታ እንደምናደርግ ተስፋ አደርጋለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንግዲህ እንዳልኳችሁ አሁን ላይ ውስጣዊ የሆኑ እድገቶች እንዲሁም የውጭ ግንኙነቶች በኢትዮጵያና በሆርን ኦፍ አፍሪካ ምን ይመስላል የሚለውን ነገር ነው የምንመለከተው። በዚህ ውስጥ ከመጀመሪያ የምንመለከተው ሀሳብ ፒፕልስ ኤንድ ስቴትስ ኢን ዘ ሳውዝ ሴንትራል ሳውዝ ዌስተርን ኤንድ ዌስተርን ኢትዮጵያ ከሳውዝ ሴንትራል ጀምረን እንመልከት። መጀመሪያ የተለያዩ ግዛቶችን የተለያዩ ክፍሎችን ስለምንመለከት ያው ዋና ዋና የሚባለውን ሀሳብ በቀይ አብሶ እዚህ በምስሉ ላይ እንደምታዩት በቀይ የተቀለሙትን በብዛት ብትይዟቸው የተሻለ መሆን ትችላላችሁ። ከጥቁር ቦልድ ከተደረጉ በላይ በቀይ የተጻፉት ሜን የሚባሉት ፓርቶች ናቸው። ብቻ ግን መጀመሪያ ቀበናን እንመልከት። ከሳውዝ ሴንትራል ውስጥ with elements of Hadia Gurage coalition, it emerged as the strong political entity in the South Central Ethiopia in the second half of 19th century. በ19ኛው ሴንቸሪ አጋማሽ ላይ ከሀዲያ እና ከጉራጌ አንድ ላይ በመደባለቅ አንድ ላይ በመሆን አንድ ትልቅ ስትሮንግ ፖለቲካል ኢኒቲቲ ተገንብቶ ነበር። ኢን ዘ ሳውዝ ሴንትራል ኢትዮጵያ ማለት ነው። ታዲያ በደቡብ ማዕከል አካባቢ ላይ የተገነባው ያ ሴንተር ቀበና በመባል የሚታወቅ የሚጠራ ስያሜ ነበረው ነበር። ከዛ በኋላ ግን እቺ ቀበና የምትባለው አካባቢ ማለት ነው ኢት ቢካም ኤ ሴንተር ኦፍ ሙስሊም ሬቪቫሊስት ሙቭመንት ኢን ዘ ኖርዝ ኢስት ኦፍ ዘ ጊቤ ሪቨር። በኋላኛው ዘመን ግን በጊቤ ሪቨር ላይ የተነሳ የሙስሊም ሬቪቫሊስቶች ሙቭመንት እንቅስቃሴ የተጀመረባት ቦታ ነችም ተብላ ትነሳለች፣ ቀበና የምትባለው ማለት ነው። በአጠቃላይ ከዚህ ነው። ከዚህ በተጨማሪ ግን ዘ ፋስት ስፒድ ኦፍ ኢስላምም እንግዲህ የተለያዩ እንቅስቃሴዎች የተደረጉባት ቦታ ማለት ነው። እቺ ቀበና ተብላ የምትጠራው እንግዲህ እቺኛዋ በሳውዝ ሴንትራል ነው። ወደ ሳውዝ ዌስት እንመልከት። ሳውዝ ዌስት ላይ በብዛት ፈተና ላይ መምጣት እድል ካላቸው ተብሎ ከሚታሰቡ ጥያቄዎች ውስጥ የሚመጡት አምስቱ የጊቤ ስቴቶች ናቸው። ወይ በአዛምድ ወይ ደግሞ አንዳንዴ ማን መሰረታቸው ማን ሀይ ዜኒት ላይ ያደረሳቸው እየተባለ ይጠቀሳል። ስለዚህ እናንተም ከቻላችሁ ስማቸውን ብትይዟቸው የተሻለ ነው። ፋይቭ ጊቤ ስቴትን እንግዲህ ስንመለከት ሞናርኪያል ስቴት ኢመርጅድ አሞንግ ዘ ሜጫ ኦሮሞ ኢን ዘ ሳውዝ ዌስት አት ዘ ኤክስፔንስ ኦፍ ገዳ ሲስተም ኢን ዘ ኤርሊ 19th ሴንቸሪ። እንግዲህ በተመሳሳይ ክፍለ ዘመን አካባቢ ነው ከሜጫ ኦሮሞ በደቡብ ምዕራብ በኩል ማለት ነው ኢመርጅ ያደረገ ነገር ነበር። ያ ኢመርጅ ያደረገው ሞናርኪያል ስቴት ሲሆን ይሄ ንጉሳዊ አገዛዝ ሲስተም ሲሆን የንጉሳዊ አገዛዝም የወጣው ከገዳ ሲስተም በመነሳት ነው። እንግዲህ ከዚህ ክፍል በነበረን ቆይታችን ትዝ እንደሚላችሁ የኦሮሞ ሕዝብ በሙቭመንቱ ሰዓት ለማህበረሰቡ የሰጣቸው እሱም ከማህበረሰቡ የተቀበላቸው ብዙ ነገሮች አሉ። ከተቀበላቸው ነገሮች ውስጥ እንኳን እንደ ምሳሌ እንጥቀስ ብንል ምን ብለናል? ሞናርኪያል ወይ ሲስተሙን ሲሰጥ እሱ ሞናርኪያል ሲስተሙን ተቀብሏል። ለዛ እንደ ምሳሌ እንደ ጊቤ ስቴት እንጠቅሳለን ብለናል። ታዲያ በዛ ሰዓት ላይ ከነበሩት ውስጥ ዘዋብ ሊደር ማለትም አባዱላ ኦር ሞቲ እንዲሁም ደግሞ ፓወርፉል ኢንዲቪዥዋል ትላልቅ ስልጣን ያላቸው ግለሰቦች አኩሙሌትድ ዌልዝ ባይ ኮንትሮሊንግ ታክሲንግ ኤንድ ሎንግ ዲስታንስ ትሬድ ኤንድ ዩዝ ኦፖርቹኒቲ ቱ ስታብሊሽ ሄሬዲተሪ ሊደርሺፕ ዚስ ስቴት ዌር እያለ ስቴቶቹን እንመለከታለን። ታዲያ በዛ ዘመን ይህ ሞናርኪያል ስቴት ሲጀመር የጦር መሪ እንዲሁም ትላልቅ ስልጣን ላይ ያሉ ፓወርፉል የሚባሉ ግለሰቦች ሀብትን በተለያየ መልኩ ኮንትሮል አደረጉ። ግብር እየሰበሰቡ በተለያየ መንገድ ማለት ነው ከሎንግ ዲስታንስ ትሬዱም ጋር ምናምን። ታዲያ ይህንን ጥቅም በመውሰድ ይሄ የዘር ሀረግ ሄሬዲተሪ የሆነው የሊደርሺፕ ሲስተም እንዲመጣ አደረጉ። ከዚህ በፊት እንደምታውቁት በኦሮሞ ገዳ ሲስተም ውስጥ የሄሬዲተሪ ሳይሆን ዴሞክራቲክ ዌይን ተከትሎ የሚከታተሉበት ነበር። ግን ወደ ሞናርኪያል ሲስተም መቀየር ጀመሩ። ታዲያ እነሱ ዋና ዋና የሚጠቀሱ ስቴቶችን ስንመለከት አንደኛ ላይ ሊሙ ኢናሪያን እናነሳለን። ሊሙ ኢናሪያ እንግዲህ ዘ አባዱላስ ኦፍ ሊሙ ላይክ ቴሶ ሃድ ፎት ኤንድ ዲፊትድ ዘ ኢናሪያ ሩለር ላይክ ባዳንቾ ጉአማቾ ባናሮ አት ዲፈረንት ታይም። እንግዲህ ሊሙ ኢናሪያ ስንል ኢናሪያ የምትባል ግዛት ታውቃላችሁ አስቀድማችሁ። ታዲያ አባዱላዎች ናቸው ከላይ እንዳነሳ ነው ዋብ ሊደር ማለት ነው የተቆጣጠሩት እና
የሊሙ አባዱላዎች ማለትም እንደ ቴሶ ያሉ ኢናሪያ ውስጥ ያሉትን ከታች እዚህ ጋር አሁን ላይ እነ ባንዳቸው የሚሉትን መሪዎች ድል አድርገዋቸው ወደ ሊሙ ኢናሪያ የምትባል ግዛት ቀይረዋል። Yet it was Bafo Abba Gamol who established the Limu in Area State. ነገር ግን እንዲሁ ስንመለከት አባ ጎሞል ወይም ደግሞ ቦፎ ተብሎ የሚጠራው ሊሙ ኢናሪያ ስቴትን የመሰረቱት አባት ናቸው ተብሎ ይታሰባል። ቦፎ abdicated in favor of his son ኢብሳ ወይም አባባ ቦጊቦ under whom the kingdom reached its zenith incorporated area like ሀጎሎ ባዲፎላ ይለናል። ኢብሳ was succeeded by አባ ቡልጉ። ስማቸው እንግዲህ ወጣ እና ለየት ያለ ነው። ትንሽ ለመያዝ ከበድ ሊል ይችላል። ነገር ግን ቀላል ማን በማን ጊዜ ዜኒት ላይ ከፍተኛ ደረጃ ላይ ደረሰች እያላችሁ ለመያዝ ሞክሩ ብቻ። እና አሁን እንዳልኳችሁ አባ ጎሞል ከመሰረታት በኋላ ሊሙ ኢናሪያን በልጁ ፌቨር ምክንያት ከስልጣን እንዲሁም ሊጠፋ ቻለ። ቦፎ ከዛ አባ ቦጊቦ ተተካ። አባ ቦጊቦም እንግዲህ ከተማዋን ወይም ሊሙ ኢናሪያን ዜኒት ከፍተኛ ደረጃ ላይ ወይም ደግሞ ሰክሰስፉል የሆነው ነገር ላይ እንድትደርስ አድርጓት ነበረ። ከዛ በኋላ ላይ ኢብሳም ደግሞ በተራው ወይም አባ ቦጊቦ ማለት ነው በአባ ቡልጉ ሰክሲስት ሊሆን ችሏል። ከዚህም በመቀጠል ሌላ የምንመለከተው ጉማ ስቴትን ነው። ጉማን እንዲሁ ስንመለከት ጅልቻ አባ ባልኦን እናነሳለን። ጂቻ አባ ባልኦ ኦፍ ጭራ ኪል ሳርቦቭዳ ኦፍ ዶጎዬ ክላን ኤንድ ቢገን ዘ ፎርሜሽን ኦፍ ዘ ስቴት። እንግዲህ ጂቻ አባ ባልኦ የሚባሉት የዶጋዬ ክላንን ሳልቦሮዳ የሚባለውን ሰው ከኪል ካረጉት በኋላ እንግዲህ የጉማን ስቴት መሰረቱ ይባላል። ታዲያ ግን እሳቸውም በተመሳሳይ ኦንጮ በሚባል ልጃቸው ሊተኩ ችለዋል። who completed the state formation የከተማዋን ሙሉ ምስረታ የጨረሰው ኦንጮ ነው። ከዛም እንዲሁ መተካካት ነው። ኦንጮ was in turn succeeded by ጃዌ። ኦንጮን በተራው በጃዌ ተተክቷል። ሌላኛው ስቴት ጎማ ነው። ወደ ጎማ ስንመለከት ጎማ ደግሞ ፎርም የሆነችው በአባ ቦኬ ሲሆን እሱም ደግሞ እንግዲህ አባ ማኖ በሚባለው ልጁ ሊተካ ችሏል። አባ ማኖ ከዛ በኋላ ላይ ቃቱ እንዲሁ ከዚህ በተጨማሪ ደግሞ የምትባለውን አካባቢ ኮንኪዮ አድርጓታል። ከዚህ በተጨማሪ ደግሞ ኢንሴንስድ አክቲቪቲስ ኦፍ ሙስሊም ስኮላርስ ወይም የኡለማ የሚባሉትን የሙስሊም ስኮላሮችን አክቲቪቲ ኢንሄንስ ለማድረግ የሞከረ ሰው ነው ተብሎ ይነሳል። ማን ነው የሚባለው ማለት ነው። ኮንቨርትድ ዘ ማስስ ኦፍ ጎማ ቱ ኢስላም ዊች ኤርሌቭ ዛን ዘ ጊቤ ስቴት። በፊት ከነበረው በጊቤ ስቴት ላይ ከነበረው የሙስሊክ ሙቭመንት ኢስላሚክ ሙቭመንት በላይ በአባ ማኖ ጊዜ አብዛኛው የጎማ ህዝብ ራሱ ወደ ኢስላሚክ ሊቀየር የቻለበት ዘመን ነበር። ሌላውና የምናነሳው አራተኛው ስቴት ጂማ ነው። ስለ ጂማ እንግዲህ ስሟን በጣም የገነነ ነው። አሁንም እናውቃታለን አይደለ? ጅማ ግን ለመመስረቷ እንዴት ነው ስንል አን ኢንፍሉዌንሻል ውመን አለች ማካሆሬ የምትባል የመርጅድ አት ኦዳ ሁሌ ኢን 18 ሴንቸሪ አካባቢ ላይ ማካሆሬ የምትባለው ሴት ኢንፍሉዌንሻል ውመን ነች የጅማ ከተማ እንዲመሰረት። ነገር ግን በት ኢት ዋዝ ኦሴ ኮቢ ወይም አባ ፋሮ የምንላቸው ግን የመጀመሪያው አገዛዝ የመጀመሪያው መንግስት ሆኖ የነበሩ አባ ጂፋር የምንላቸው ማን እንደሆኑ እናነሳለን በኋላ። አባ ፋሮ ወይም ኦሴ ኮቢ መጀመሪያው ናቸው። እንግዲህ ኦሴ ኮቢ የምንላቸው በዳንጊላ ሊተኩ ችለዋል። ከዛ በኋላ ላይ ግን ሄዶ በዚህ ሁሉ ዘመን ጅማ ስቴቷ ሙሉ ለሙሉ ፎርም ተደርጎ ስላላለቀ ስቴት ፎርሜሽን ዋስ ኮምፕሌትድ ባይ ሳና ወይም አባ ጂፋር ዘ ፈርስት ሊያልቅ ይችላል። አባ ጂፋር ዘ ፈርስት ግን የምንላቸው ሁል ጊዜ ጅማ ሲባል የሚነሱት አባ ጂፋር አይደሉም። ሁሌ ስሟ ሲነሳ የሚነሱት አባ ጂፋር እንመለከታለን። እነዚህ የመጀመሪያው ዘ ፈርስት የሚባሉት ስቴቱ ልክ ኮምፕሌት የሆነበት ጊዜ ነው። ከዛ በኋላ ላይ እንግዲህ አባ ሬቡ አባ ጎሞል የተለያዩ ሰዎች መጥተዋል። ከዛ በኋላ ላይ ደግሞ ፌመስ የሚባለው አባ ጂፋር ዘ ሰከንድ መጥተዋል። ብዙዎቻችን የምናውቀው ማለት ነው። ስለ ጂማ ግን ስናነሳ በአካባቢው ላይ ምን አለ ካልን አይረን ማይኒንግ አለ። ዘን ስሜልት ያደርጋሉ። ለምሳሌ ኪቶ እንዲሁም ዳካኖ በሚባለው አካባቢ የአይረን ማይኒንግ ሲስተም አለ። ኪቶ በሚባለው ደግሞ ስሜልቲንግ ሲስተም አለ። እንደዚህ አይነት ነገሮች ይታዩበት ነበር ይለናል። ሌላውና አምስተኛ ላይ የምንመለከተው ስቴት ደግሞ የገራ ስቴት ሲሆን ዘ ፕሮሰስ ኦፍ ስቴት ፎርሜሽን ዋስ ኮምፕሌትድ ዲዩሪንግ ዘ ሪጅን ኦፍ ቱሉ ጉንጂ። በቱሉ ጉንጂ ጊዜ ሙሉ የስቴት ፎርሜሽኑ ያለቀ ሲሆን አባ ሮጎ የሚባለውም እንግዲህ ቱሉን ሰክሲስድ አድርጎ ሊተካው ችለዋል ነው። ከቱሉ ቀጥሎ አባ ሮጎ መጣ።
ሞናርክስ ኦፊሻል። በዚህ ሁሉ እንግዲህ አሁን ለምሳሌ በበፊቱ ጊዜ አባ ዱላ ሲባል ዋብ ሊደር፣ አባ ገዳ ሲባል ዋናው እያለን የጠራናቸው ነገሮች እንደነበሩ ሁሉ የሞናርክ ኦፊሻሎችም አሉ። ዘ ሞናርክ ኦፊሻል ኢን ኦልሞስት ኦል ዘ ጊቤ ስቴት አጠቃላይ ኢንክሉድ ያደርጋሉ ተብሎ የሚታሰቡትን አንዳንዱን ከላይ ከላይ እናንተ ቪዲዮን ፓውዝ አድርጋችሁ መመልከት ትችላላችሁ። ለምሳሌ አባ ጉርሙን ከተመለከትን የንጉሱ ተከታይ የሆኑ፣ አባ ዶንጎን ከተመለከትን ኢሚግሬሽን ሺፍ ነበሩ። ላሚ ከተመለከታችሁ ኢንቮይ የነበሩ፣ አባ ጂጋ ከተመለከታችሁ ደግሞ መፍደብ ኬስ ጀጅ ናቸው። መፍደብ ማለት የግድያ ሁኔታ ምናምን ሲፈጠር አባ ጂጋ ጋር ሄድና በሳቸው አማካኝነት ጀጅ ይደረጋል። እንደዚህ አይነት የኦፊሻሎች ስልጣን ነበረ ማለት ነው በአጠቃላይ። Contrary to Gada value, they did not levy any tax under monarchical system. Farmers were first forced to pay taxes on each crop, measured by traditional instrument called buchano and later gubo. እንግዲህ ከገዳ በተቃራኒ ስንመለከተው እንግዲህ እነሱ ግብር የሚሰበስቡበት መንገድ አለ። ገበሬዎቻቸው ግብር እንዲከፍሉ ያስገድዱ ነበር። ነገር ግን ደግሞ በሰብል ነበር ገበሬዎች ግብርን ሲከፍሉ የነበረው። ታዲያ ይሄ ነገር በሰብል በክሮፕ ገበሬው ሲሰጥ ምግቡን 15 ኪሎ የሚመዝን ቡቻኖ የሚባል 25 ኪሎ ግራም ደግሞ የሚመስል ጉቦ የሚባል መመዘኛ ነበራቸው፣ ኢንስትሩመንት ነበራቸው። በዚህ መልኩ ይጠቀሙ ነበር ማለት ነው። እንግዲህ ጊቤ ስቴትን እንዳነሳን አምስቱን በተከታታይ የሚነሱ ሌሎች ስቴቶች አሉ። የሌቃ ስቴት ብለን የምንጠራቸው ሌቃ ስቴቶች እንግዲህ ሁለት ናቸው። ሌቃ ነቀምቴ እና ሌቃ ቀለም የሚባሉት ሁለቱም ይመጣሉ። በብዛት ከሁለቱ አንዱ ፈተና ላይ ይመጣል። ወይ የምን ስቴት ናቸው ተብሎ ወይ ሌቃ ቀለም፣ ሌቃ ነቀምቴ እያሉ አንዱ ነገር ወይ ኩምሳ ሞሮዳ እያሉ አንዱን ስም እያወጡ ያመጡታል። በብዛት ነቀምቴ ሲመጣ ይታያል። ቀለምም ሊሆን ግን ይችላል። It was founded by በበከቤ ጎዳና የተገኘች ሲሆን and reached its higher under በኩምሳ ሞሮዳ ጊዜ ከፍተኛ ደረጃ ላይ ደረሰችበት ነው። በብዛት ነቃ ነቀምቴ ለምን ይመጣል አልኳችሁ መሰላችሁ? ኩምሳ ሞሮዳ ሌተር ደጃዝማች ገብረ እግዚአብሔር በሚል ስማቸው ተተክቷል። ስለዚህ በብዛት ደጃዝማች ገብረ እግዚአብሔር ማን ነበሩ ከተባለ ኩምሳ ሞሮዳ እየተባለ ይነሳል ማለት ነው። who promoted handcraft of gold washing, coffee planting and game reserves በእነዚህ አይነት ነገሮች እንግዲህ ያስተዋወቁም ሰው ነበሩ ኩምሳ ሞሮዳ የሚባሉት። ሌላው ሌቃ ቀለም ነው። ሌቃ ቀለምን ስንመለከት እንግዲህ በቱሉ ተገኘች የምትባል ከዛ በኋላ ደግሞ እንግዲህ ጆቴ በሚባለው በቱሉ ልጅ ደግሞ ፓወርፉል ደረጃ ላይ ደረሰች የምትባል with its center at ጊዳሚ አካባቢ ሴንተሯ የነበረ እንዲሁም ደግሞ controlling the surrounding areas including ሰዮ ደንቢ ዶሎ ድረስ አካባቢዋን ያስፋፋች ነች ሌቃ ቀለም እየተባለ ይነሳል ማለት ነው። እንግዲህ ስለ ጊቤ ስቴት እና የሌቃ ስቴቶች በዚህ ያነሳል። አንድ ስቴትን ተመልክተን እንግዲህ ሁለት ይህን ክፍል ወይ እንደ ሰዓታችን ወይ ደግሞ ዌስተርን ኢትዮጵያን አይተን ልንጨርስ እንችላለን። ሌላ የምንመለከተው ኢሉን ነው። ኢሉን ስናነሳ እንግዲህ ቱሜ ክላል ሊደር እንግዲህ ጫሊ ሻኖ ወይም ደግሞ በኢሉ አባቦ አይደል የሚባለው አባቦ ወይም ደግሞ ጫሊ ሻኖ የሚባል መሪ ያላቸው ሲሆኑ ስታብሊሽ ኤ ዌል ኮንሶሊዴትድ ኤንድ ፕሮስፐረስ ስቴት ኢን ዘ ኤርሊ 19th ሴንቸሪ በ19ኛው ሴንቸሪ መጀመሪያ አካባቢ ላይ ፉሊ ኮንሶሊዴት የሆነች እንዲሁም ደግሞ የበለጸገች ስቴት መሆን ችላለች ተብሎ ይነሳል ማለት ነው። ዌስተርን ኢትዮጵያን እንመልከት። ዌስተርን ኢትዮጵያን እንግዲህ ስንመለከት የተለያዩ ስቴቶች አሉ። ኒሎቲክ ሼኪደም እኔ A number of shekidoms were established through parallel imposition of Arabic-speaking Sudanese merchants over the indigenous Berta. The merger came to be known as ዋጣዊት ዋጣዊትን ያዟት። ኒዮሎቲክ ሼኪደም የሚባለውን እንዴት አድርጋችሁ ትይዙታላችሁ መሰላችሁ? ምን አይነት እንደነበሩም እንዲሁ ኢሜጁ እንዲመጣላችሁ ሱልጣኔት እያለ ነው። የሸዋ ሱልጣኔት፣ የሀዲያ ሱልጣኔት እያለን ተመልክተናል አይደለ? ሱልጣኔት ማለት በሱልጣኖች የሚመሩ ማለት ነው አይደለ? በሱልጣን የሚመራ ቦታ ሱልጣኔት እየተባለ ተጠርቷል። አሁን ደግሞ ሼኪደም ደግሞ የሚባለው በሼኮች የሚመራ ቦታ ነው። በቃ ቀጥታ እንደዚህ አድርጓችሁ። ስለዚህ ኒዮሎቲክ ሼኪደም ስንል በሼኮች የሚመሩ ሀገራቶችን ነው የምትመለከቱት ማለት ነው።
እንግዲህ እነዚህም ቦታዎች እንግዲህ በማን ፓራሊ ኢምፖዝ ከማን ተደረጉ እንኳን ከተባለ በአረብኛ ቋንቋ ተናጋሪ ነጋዴዎች ወይም ደግሞ እዛው አካባቢ ላይ ከነበሩት ቦታዎች ይልቅ በሱዳኒስ ቋንቋ ተናጋሪዎች ነው ይላል። አካባቢውም ለሱዳን ትንሽ የቀረበ ስለሆነ ማለት ነው። እሺ ሌላ የምናያቸው ግን የወጣዊትን ሸኪዶሞችን እንኳን እንመልከት ካልን አሶሳና አቆልዲ በሼክ ኮጀሌ አልሐሰን ኮጀሌን ሼህ ኮጀሌ በደንብ የሚታወቁ ናቸው። በአሶሳ አቆልዲ በሊን በቤላ ወይም ቤኒሻንጉል አካባቢ ደግሞ አብድ አልራህማን ኮጀሌ ሆጀሌ ነበሩ። በኮሞሻ ደግሞ ኢትዜኒት አንደር ሆጀሌ ሙሐመድ ዋድ ሙሐመድ ሲሚላርሊ ጉባ was established north to the Abai River along the Ethio-Sudanese border ጉባም እንግዲሁ ደግሞ በኖርዝ ሪቨር ኦፍ አባይ አካባቢ ላይ የተመሰረተ ነው ብሎ ያነሳናል። ብቻ ግን እነዚህ ሼኪደሞች በምን አካባቢ ላይ ነው ስንል እንግዲህ አሁን እንዳልኳችሁ ለሱዳኒስ ቦርደር የቀረቡ ናቸው ስላልን ኢኮኖሚያቸው ምን ይመስላል የሚለውን ለመመልከት ያህል ኢኮኖሚያቸው በምንስ ይተዳደራሉ ካልን አንደኛ የሚተዳደሩበት ነገር አግሪካልቸር ነው። ከሱ በተጨማሪ ደግሞ እንግዲህ ጎልድ ማይኒንግ አላቸው። በወርቅ ማዕድን በፍሮንቲየር ትሬድ በንግድ ነው። ከዚህ በተጨማሪ ግን ዘ ጎልድ ኦፍ ዘ ኤሪያ ኦልሶ አትራክትድ ፎሪን ፓወርስ ላይክ ዘ ሃማዲስት ኤንድ ዘ ኢጂፕሽያን who attempted to control the ሼኪደምስ at different times ይለናል። ቦታው እንግዲህ ያብሶ ወደ ሱዳን አካባቢ ወደ ቤኒሻንጉል አሶሳ ያለው ቦታ በወርቅ የበለጸገ መሆኑ ይታወቃል። ስለዚህ ይሄ ቦታ የውጭ ፓወሮችን እንዲሁም ላይክ እንደ መሀዲስ ሱዳን እንደ ግብፃውያን ያሉትን ሰዎች ሊማርክ የቻለ ነው ተብሎ ይነሳል ለማለት ነው። በአጠቃላይ እስቲ ዛሬ የተመለከትናቸው ስቴቶች እነዚህ አካባቢ ላይ ያሉትን ነው ማለት ነው። በቀጣይ የምንመለከተው ትሬድ ኤንድ ትሬድ ሩትስ የሚለውን ክፍል ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ።